እንግዲህ ከዋለ ካደረ የማይሰማ ነገር የለም። በሳዑዲ አረቢያ ላይ የምትኖሩ እህቶቼ 30 ቀን ሙሉ አንዳንድ ጊዜ ደግሞ ወሩን ሾጥ ሲያደርገው 31 ቀን ሙሉ ለፍተን የሚሰጠን ብር ፎርጅድ እንደሆነ ታውቃላችሁ ወይስ አታውቁም? ብዙዎቻችሁ ተሸውዳችኋል ወይስ አልተሸውዳችሁም? እንግዲህ ከዛሬው ቪዲዮ የምትረዱት በሳዑዲ አረቢያ ላይ የሚሰራ ፎርጅድ ብር አለ። ይሄ ፎርጅድ ብር ደግሞ ከአዲሱ ፎርጅድ ብር እና ከትክክለኛው ኖርማኑ ብር ምንድነው የሚለየው? ምንድነው የሚያመሳስለው? እንዴት ነው መለየት የምንችለው? ብቻ ከባድ ነው፣ ያደናግራል። ሀገራችን ላይ ታስታውሱ ከሆነ ከዚህ በፊት እንደዚህ ገበሬውን ገበያ ላይ እየሄዱ በሬ በውድ ብር እየገዙ ነገር ግን የሚሰጧቸው ብር የማይሰራ ብር ተመሳሳይ ብር እንደሆነ እየነበረ ብዙ ወንድሞቻችን፣ ብዙ ገበሬዎች፣ ብዙ ነጋዴዎች ከስረው ነበር እና አሁንም ደግሞ እኛ በስደት ላይ ያለን እህቶች አብዛኞቻችን አናውቅም። እኔ ለራሴ አሁን አላውቀውም፣ ግን እንደዚህ አይነት ነገር ተከስቷል እየተባለ ነው እና ለማንኛውም ጥንቃቄ ለማድረግ ያህል ነው። ሰላም የጥገሬ ልጆች እንዴት አላችሁ? ሰላም ናችሁ ሆይ? እኔ በጣም ሰላም ነኝ። የዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛል ብያለሁኝ። ይህንን ቪዲዮ ስትከታተሉ ይጠቅመናል ካላችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። እስከ መጨረሻው በማየትም ደግሞ ለብዙዎች ሸር አድርጉት፣ አይጎዳችሁም ማለት ነው። ሁልጊዜም መግቢያ ላይ እንደምለው ሰላም ፍቅር ለምየ ሀገራችንን ሰላም ያድርግልን፣ ህዝቦቻችን ፍቅር ያምጣልን፣ ጦርነትን በቃ ይበለን፣ የተራበ የተጠማ የሚበላበት የሚጠግብበትን ቀን ያምጣልን፣ ሀገራችንን ፍቅሯን ይመልስልን እያልኩኝ እስኪ ቪዲዮውን እንከታተለው። እባካችሁ ይሄን ቪዲዮ ሼር፣ ኮፒ ሊንክ እያደረጋችሁ ማንኛውም ሳውዲ ላይ ላሉ ሀበሾች እንዲደርሱ አድርጉ። ይሄ ገንዘብ የልፋታችን ውጤት የድካማችን ውጤት ነው። ታውቁታላችሁ መቼም የአረብ ሀገር ኑሮ እና ደግሞ ጥሩ አረብ እንዳለ ሁሉ መጥፎ አረብ እንዳለ ታውቃላችሁ። ስለዚህ እቺ ልጅ አሁን 3 ወር ሙሉ ሰርታ 3000 ሪያል ፎርጂት ሪያል ነው የከፈሏት ማለት ነው። ፎርጂት በቃ ምንም የማይጠቅም። ይሄን ይዛ ብትገኝ ራሱ አጋጣሚ ወዲያው አወቅ ነው እንጂ ይሄን ይዛ የሆነ ቦታ ብትከሰስ ወይም ደግሞ በፖሊስ ብትያዝ በሹርጣ ብትያዝ ከባድ ፍርድ ነው ያለባት ማለት ነው። እና ስለዚህ ይሄን ፎርጂት ብር እንዳትቀበሉ ተጠንቀቁ። ለመለየት ደግሞ ጨምደድ አድርጋችሁ ስትይዙት ኦሪጂናሉ ብር ይነሳል፣ ፎርጂቱ ብር ደግሞ ድርቅ ብሎ እዛው ይቀራል። ከዛ ፎርጂቱ ብር አያንጸባርቅም፣ ኦሪጂናሉ ብር ያንጸባርቃል። ኦኬ እንግዲህ ቪዲዮውን እንዳያችሁት ነው። ቪዲዮ ላይ እንደሰማችሁት እንዳያችሁት ልጁ እንትን ይሄ ብር መላክ የሚሰራ ልጅ ይመስለኛል እና ልጅቷ የ3 ወር ደመወዝ ተቀብላ አምጥታ ሰጥታው ነው እንዲልክላት ማለት ነው። እና በምትሰጠው ሰዓት ግን ብሩ ኦሪጂናል ብር አይደለም። አንደኛ በመልክም ይለያያል። ከእንደገና ደግሞ አንዳንድ ነገር የምትሲልበት አልቀበለው ይላሉ ማለት ነው። እና ምን አለ መሰላችሁ ብዙ ኮሜንት ላይ አይቻለሁኝ። ታዲያ ይሄ እኮ ህገ ወጥ ነው፣ መክሰስ ትችላለች፣ ትክሰስ ምናምን የሚል ኮሜንት አይቻለሁኝ። ለምሳሌ እንደ ምሳሌ ስነግራችሁ እኔ እዚህ ቤት ይሄ ብር ቢሰጠኝ የኔ ሴትዮ ይሄን ታደርጋለች እያልኳችሁ አይደለም። የኔ ሴትዮ ይሄን አታደርግም። እንደው ምናልባት ከባንክ ቤት እንደዚህ ተቀንትን ተብሎ ካልመጣ ደግሞ በዛም በእንደዚህ አይነት ደረጃ ይሆናል ብዬ አላስብም። ነገር ግን ይህን ነገር ብታደርግ አሁን እኔ ሴትዮ መክሰስ አልችልም። ምክንያቱም እዚህ ሀገር ላይ በተለይ እንኳን አይደለም አረቦቹን ቀርቶ ሌላን ሰውን ለመክሰስ ህጋዊ መሆን ያስፈልጋል። በዛ ላይ ደግሞ አብሯችሁ የሚቆም ጠበቃ፣ የተለያዩ ነገሮች ያስፈልጋል ማለት ነው። እንደናንተ ቋንቋ በደንብ መቻል አለባችሁ። የተቸገራችሁትን የተበደላችሁትን ነገር አብራርታችሁ ማስረዳት መቻል አለባችሁ። ያ ነገር ካልሆነ ደግሞ ግዴታ ወረቀት ያላችሁ መሆን አለባችሁ ማለት ነው። ስለዚህ እኛ ደግሞ አብዛኞቻችን በሚባል ደረጃ ወጥተን የምንሰራ ነን። እንደዚህ አይነት ቦታ ላይ መግባት የማንችል ነን ማለት ነው። የተሰጠንን ወረቀት ይዘን መሄድ ብቻ ሳይሆን ተከልክለንም ዝም ብለን ነው የምንሄደው። ለምሳሌ 3 ወር፣ 4 ወር፣ 5 ወር፣ የ6 ወር ደሞዝ እየተቀሙ እህቶቻችን ነገ ሰጥሻለሁ ከነገ ወዲያ ቀጣይ ወር እየተባሉ ዝም ብለን ሳተን ነው የምንወጣው። ምክንያቱም እኛ ተያዥ የለንም።
ወይም ደግሞ ዋስትና የለንም። ይሄን ደግሞ አውቀንበት ስለሆነ የምንገባው እንደዚህ አድርገን መቀበል ወይም ደግሞ ሰዎቹን ማጋለጥ አንችልም። እና ብዙዎቹ እዚህ ልጅ ላይ ኮሜንት ላይ ገብተው ሲጽፉ ያየኋቸው ምንድን ነው ለምን አከሳቸውም እዚህ ሀገር ህጉ እንደዚህ ነው ምናምን ምናምን። ህጉ ህግ ነው፣ እርግጥ ነው ትክክል ነው፣ ህጉ ይፈርዳል። ነገር ግን ህጉ እንዲፈርድና ህጉ ጋር ለመድረስ እናንተ ይህንን ጉዳይ የያዛችሁ ሰዎች ወይም ደግሞ ይሄ ችግር የገጠማችሁ ሰዎች ግዴታ ህጋዊ መሆን አለባችሁ። ህጋዊ መሆን አለባችሁ። ለምን እኔ እዚህ ቤት ላይ የሆነ ችግር ቢፈጠር እዚህ ቤት ላይ ያለውን ሰው ለመክሰስ ግዴታ እኔ ነኝ ሎኬሽኑን የማውቀው፣ እኔ ነኝ እዚህ ቦታ ላይ መጥቼ ያን ነገር ማሳየት ያለብኝ፣ እኔ ነኝ ያን ነገር ሁሉን ነገር መከታተል ያለብኝ ማለት ነው። ያንን ለማድረግ ደግሞ እኔ ፖሊስ ጋር ሄድኩ ማለት ተያዝኩ ማለት ነው። አንደኛ ለመክሰስ ህጋዊ መሆን ያስፈልጋል፣ ሁለተኛ ዋስትና ያስፈልጋል። ስለዚህ በመጀመሪያ ፈጣሪ እንደዚህ አይነት ነገር ይጠብቃል። የለፋንበትን ስንት ቀን ሙሉ ለፍተን ከላይ ከታች ብለን እንዳልኳችሁ አንዳንድ ጊዜ 31 ቀን እየሆነ የምር እኔ 31 ቀን የምትለዋወር ስትመጣ በጣም ነው የምናደደው ማለት ነው። እኔ 30 ቀን ሞላኝ እያልኩት 31 ትላለች ማለት ነው። እና ታናዳለች። እስኪ በዚህ አጋጣሚ ስንቶቻችሁ ናችሁ የምትናደዱባት ያችን ቀን? ስለዚህ እኛ እንደዚህ አድርገን መክሰስም ሆነ እንደዚህ አይነት መንገድ መጠየቅ አንችልም። አንዳንዶቹ ደግሞ ይሄ መልስ ሲሰጣቸው ኮሜንት ላይ ምን ነበር ስለነበረው ለምን አንተ አትከስም? አንተ ህጋዊ አይደለህም ወይ ነበር ስለነበረው ማለት ነው። አንደኛ እሱ እዛ ሀገር ላይ ያንን ነገር ምናልባት ህጋዊ ላይሆንም ይችላል። ያው ብሩን ስለተቀበላት ብቻ ሳይሆን ህጋዊ ላይሆንም ይችላል። አንዱ እሱ ነው። ሁለተኛው ደግሞ መሰላችሁ ልጅቷን በምን አይነት መንገድ ያገኘሃት? እንዴት አንተ ጋር መጣ? ይህን ብር እንዴት ሰጠችው? ብቻ እኔ የፖሊስ ጥያቄ መጠየቅ ባልችልም ግን እንደ ሰው ስታስቡት ጥያቄ አለው። ልጅቷ ከአንተ ጋር ምንድን ነው ግንኙነቷ? አንተ የእሷን ብር ለምን ተቀበል? ከአንተ ምንድን ነው የምትሰራው? ይሄ ልጅቷ የታለች? ይሄ ነገር አለ ማለት ነው። ምክንያቱም እሱ ይሄንን ብር ሰጡኝ ብሎ ቢል እንኳ አንተ እንዴት ነው የሰጡህ ብሎ ቢጠየቅ መቼም እነሱ አረብ ቤት ገብቼ ሽንት ቤት አጥቤ ነው ምግብ ሰርቼ ነው አይልም። ስለዚህ ተቀጥራ የሰራችው ልጅ ናት ያንን ነገር ማድረግ ከተቻለም የምታደርገው እንጂ እሱ ይሄን ነገር ማድረግ አይችልም። ምክንያቱም ጥያቄ ይዞበት ስለሚመጣ ከወደ ኋላው የሚመጣው ጥያቄ የከፋ ስለሆነ ሌላም አዘቅት ውስጥ ሊያስገባቸው ስለሚችል እንግዲህ የ3 ወር ኪሳራ ምንም ማድረግ አይቻልም። ያው ዝም ብላ ሰርታ ወጣች ማለት ነው። እነሱ እንግዲህ ሲያታልሏት ሰጥቶች ነው የሚሏት። አሁን ደውላ እንደዚህ ነው ብትላቸው እንኳ አይሰሟትም። ሲጀመር አይሰሟትም፣ እያወቁ ስለሆነ የሰጧት እና እንደዚህ አይነት ብር ስትቀበሉ ደሞዛቸው ስትቀበሉ ጠንቀቅ በሉ፣ ጥንቃቄ አድርጉ። አሁንም ያው የወር ደሞዝ የሚሰጥበት ወር ነው። ከ28 እስከ 3-4 ባለው ጊዜ ነው አብዛኞቻችን የሚሰጠን። ስለዚህ የሚለይበት መንገድ ምንድን ነው የሚለውን ደግሞ ቪዲዮ ይዤላችሁ እመጣለሁኝ። ነገር ግን እዚሁም ላይ አለ ብሩን ስጨብጡት ትክክለኛው ከሆነ ተጣጥፎ ይነሳል። ይሄኛው ከሆነ አይተጣጠፍም፣ የሆነ ፕላስቲክ ነገር ነው። እንደገና ደግሞ ቅርብ አድርጋችሁ ስታዩት በዚህኛው በኩል ያለውም ሰው አለው በዚህኛውም ሰው አለው ነው ያለው። ዙሮ ቪዲዮውን በደንብ ይዩት። ቪዲዮውን ስታዩት ይገባችኋል ማለት ነው። እና ጥንቃቄ እንድታደርጉ ብዬ ነው። በተለይ እንደዚህ አይነት ነገር ከተጀመረ እውነት ለመናገር በጣም ከባድ ነው። እኔ ራሱ አላውቀውም፣ እውነት ለመናገር አላውቀውም። እኔ አሁን ይሄን ነገር ለይ ብትሉኝ አልለየውም እና ያው ከሰርን ማለት ነው። እንግዲህ ምንም ማድረግ አንችልም። ይሄን ነገር ያው ህጋዊዎች ቢገጥማችሁ መክሰስ ትችላላችሁ፣ ወይም ደግሞ ለምን ብላችሁ መጠየቅ ትችላላችሁ። እነሱም ያንን ነገር ካወቃችሁባቸው ከየት አመጣችሁት ተብሎ ስለሚጠየቁ ምናልባት ሀቃችሁን ሊሰጧችሁ ይችላሉ። እኛ ግን አንችልም። እኛ ስለማንችል ፈጣሪ ይጠብቀን። ጥንቃቄ አድርጉ፣ ተጠንቀቁ። ብር ስትቀበሉ ብሪቱን ጨበጥ አርጓት ማለት ነው። ብሪቱን ጨበጥ አርጓት እና እስኪ ትነሳለህ አትነሳም የሚለውን ነገር እናያለን። እኔ ምስኪ አሁን ደሞዜ ከተሰጠኝ እንደዛ አድርጌ ያሳያችኋለሁ ማለት ነው። ይነሳል አይነሳም የሚለውን ነገር አብረን እናያለን። ዛሬ እንግዲህ ይዤላችሁ የመጣሁት በዚህ ጉዳይ ብዙዎቻችን እየተሸወድን እንዳንበላ ጥንቃቄ እንድታደርጉ ለጥንቃቄ ያህል ነው የኔ ውዶች። ስለምወዳችሁና ስለምሳሳላችሁ እንድትጎዱ አልፈልግም ማለት ነው። እንድትጎዱ ስለማልፈልግ የሰማኋትን ያየኋትን ነገር
ቀብ አድርጌ እናንተ ገዥላችሁ ዱብ እላለሁ። እናንተ ደግሞ ከኔ ዱብ ትሉና አይታችሁ ላይክ፣ ከዛ ኮሜንት፣ ከዛ ደግሞ ሼር ማድረጋችሁን አትርሱ። ይሄንን ስናደርግ እኔ ያወኳትን አምጥቼ ቀብ ሳደርግላችሁ እናንተ ደግሞ እየታረጋችሁ ላይክ ስታደርጉልኝ፣ ሼር ስታደርጉልኝ ተያይዘን ወደፊት እንሄዳለን ማለት ነው። ወዳችኋለሁ። የሙቤ ሸጋ እናት ፎዚ ዩቲዩብ ነበርኩኝ። ማን ነው ሙቤ ዩቲዩብ ነበርኩኝ። ሙቤና ፎዚ እንታቱብኛል። ያው እናትና ልጅ አይደለም እና ሙቤ ዩቲዩብንም ፎዚንም ሰብስክራይብ አድርጉኝ፣ ላይክ አድርጉኝ። ፈጣሪ አምላክ ሀገራችንን ሰላም ያድርግልን፣ ህዝቦቿን ይጠብቅልን። በያላችሁበት ዓለም ዳርቻ ፈጣሪ ይጠብቃችሁ፣ ከክፉ ነገር ሁሉ ይሰውራችሁ። ፈጣሪ ክፉን አያስነካችሁ፣ ክፉ ነገር ወደ እናንተ አይቅርብ አይጠጋ። ለዛሬ ያስኩላችሁ ቪዲዮ ይሄን ይመስል ነበረ። ወዳችኋለሁ። ሀገራችንን ሰላም፣ ህዝባችንን ፍቅር ያድርግልን፣ ክፉ ነገርን ይያዝልን። እንወዳችኋለሁ። መልካም ጊዜ። ፈጣሪ አምላክ ወጥቶ ከመቅረት ይጠብቀን። ፈጣሪ ለሀገራችን ያብቃን፣ ሀገራችንም ሰላሟን ይመልስልን። የተራበው የተጠማው በልቶ ጠጥቶ፣ የታመመው ድኖ፣ የታሰረው ፍትህ አግኝቶ ሀገራችን ሰላሟ የሚመለስበትን ቀን እንደ ፀሐይ ቅርብ ያድርግልን። የኔ ውዶች ወዳችኋለሁ። በእግር ወጥቶ በሳጥን ከመመለስ ፈጣሪ ይጠብቃችሁ። የሙቤ ሸጋ እናት ፎዚ ዩቲዩብ ነበርኩኝ። እስከ መጨረሻው ተከታተላችሁ ላይክ እና ሼር እንደምታደርጉ ባለሙሉ ተስፋ ነኝ። ኮሜንት ላይ ሀሳባችሁን አስተያየታችሁን እንዱቅ አድርጉ። ወዳችኋለሁ። መልካም ጊዜ። ብዙዎቻችሁ ደግሞ ቪዲዮ ስትሰሪ አይንሽን ግለጭ የምትሉ ሰዎች ኧረ እባካችሁን የኔ ይቺው ናት፣ በቃ ከዚች ሌላ አትወጣም፣ በቃ ይቺ ናት የኔን ይቺ ናት፣ ከዚህ ውስጥ አትገለጥም። እባካችሁ ተዋት። አይኔን እንዲሁ በአይኔና በጥርሴ አትምጡብኝ፣ እባካችሁ በአይኔ በጥርሴ ከመጣችሁብኝ ጣላችኋለሁ። በቃ ቻው።